ሰይጣን ያደረበት ሰው ለክፉ ነገር ይጨክናል። መንፈስ ቅዱስ ያደረበት ሰው ለበጎ ነገር ይጨክናል። ጾም አንዱ ስራ ነው፣ መንፈሳዊ ምግባር ነው፣ መንፈሳዊ ስራ ነው። ስጋዊውን ስራ ያለ ጾም ብንጀምር ያለ ጸሎት ብንጀምረው ሳንጸልይ የጀመርነው ነገር ሁሉ ከደመና በታች ስለሚቀር። ሐዋርያት ያስተማሩት ትምህርት ምን ነበረ? ጾም ምንድን ነው? ሐዋርያት የጾሙት ጾም አለ፣ ነቢያት የጾሙት ጾም አለ፣ ቅዱሳን የጾሙት ጾም አለ፣ ኦርቶዶክሳዊ ጾም አለ። የሚጾም ሰው እየተመለሰ ነው። የሚጾም ሰው ከኃጢአት ወደ ጽድቅ፣ ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር፣ ከገቢረ ኃጢአት ወደ ገቢረ ጽድቅ፣ ከብዙ ነገሮች እየተመለሰ ነው። ሸር የሚሆነው ቅድስና ሲኖር ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? አምላካችን እግዚአብሔር በመልኩ ባሪያው በምሳሌው ፈጥሮ በልጅነት ያከበረን በረድኤት ያቀረበን በፍቅሩ የሳበን ስለማይነገር ስጦታው ስሙ ለዘላለም የተመሰገነ ይሁን። ጾም የትምህርታችን ርዕስ ጾም ነው። እንኳን ለጾመ ሐዋርያት በሰላም በጤና አደረሰን አደረሳችሁ። አሜን። አምላካችን እግዚአብሔር ሁላችንንም እስከዚህ ሰዓት ስላደረሰን እናመሰግነዋለን። ስለዚህ ሰዓት ስላደረሰን ለቃሉ ታዛዦች ሆነን የሐዋርያትን ጾም እንናገራለን፣ እንሰማለን። እኛም እንደ ቃላቸው እንድትዛዛቸው በአባቶቻችን መንገድ እንሄዳለን። ጾም የትምህርቱ ዓላማ ሁለት ነገሮች ናቸው። አንደኛ ጾም ምንድን ነው? ሁለተኛ የጾም ጥቅሙ። ይህንን ርዕስ የምንማማርበት ምክንያት አሁን እንደሚታወቀው ሰሞኑን ጾመ ሐዋርያት አባቶቻችን ሐዋርያት የጾሙት ጾም የሚገባበት ዕለት ሳምንት ነው። ጾመ ሐዋርያት በቤተ ክርስቲያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን 7 አጽዋማት አሉ። እነዚህ በፈቃዳችን የምንጾማቸው ሳይሆን አንድ ክርስቲያን ክርስቲያናዊ ግዴታው ነው እኒህን እንዲጾም። ምክንያቱም ሃይማኖታችን ያለ ስርዓት ያለ ሕግ፣ ሕጋችን ስርዓታችን ያለ ሃይማኖት ስለማይሆን ኦርቶዶክሳዊ ስርዓት፣ ኦርቶዶክሳዊ ትምህርት፣ ኦርቶዶክሳዊ ጾም፣ ኦርቶዶክሳዊ አስተምሮ ሁሉ ነገር አለን እና እምነታችን የሚለካው በስርዓታችን፣ እምነታችን የሚለካው በምግባራችን፣ እምነታችን የሚለካው በታዘዝነው ትእዛዝ በመልኩ መንገዱ ስንሄድ ነው። ስለዚህ አባቶቻችን ሐዋርያት ይህ ሳምንት እንደሚታወቀው ጾመ ሐዋርያት ይባላል። እያንዳንዱ ጾም መልእክት አለው። እያንዳንዱ ጾም ትርጉም አለው። እያንዳንዱ ጾም ይዘት አለው፣ ጭብጥ ሐሳብ አለው። 7ቱም አጽዋማት ቢዘረዘሩ ሁሉም አጽዋማት መልእክት አላቸው፣ ምክንያት አላቸው፣ ዓላማ አላቸው። መጨረሻ የመልእክቱ የዓላማውም ደግሞ መዳረሻ አላቸው። ስለዚህ ጾመ ሐዋርያትን ስናነሳ ጾሙ የሐዋርያት ጾም ነው። ሐዋርያት እንዴት ጾሙት? ለምን ጾሙት? ምክንያቱ ምንድን ነው ስንል ሐዋርያት የጾሙት እንደሚታወቀው 50 ቀን ያህል እስከ ዕርገት ወይም ደግሞ እስከ ባለ ጰራቅሊጦስ ድረስ ለ50 ቀን 40 ቀን እስከ ዕርገት 10 ቀን ደግሞ ባለ ጰራቅሊጦስ በዚህ በተለያየ መንገድ እንደቆዩ ይታወቃል። ምክንያቱም የተነገራቸው ቃል ስለነበረ አንትሙሰ ንበሩ ሀገረ ኢየሩሳሌም፣ አንትሙሰ ንበሩ ሀገረ ኢየሩሳሌም እስከተለብሱ ኃይለ ማርያም፣ ኃይልን ከአርያም እስክትለብሱ ድረስ ከዚህ ከኢየሩሳሌም አትውጡ ተብለው ነበረ። ኃይልን ከአርያም እስክትለብሱ ድረስ የሚለውን ቃል እንመልከት። ኃይለ መንፈስ ቅዱስ ሊሰጣቸው ነው። እስክትለብሱ ኃይለ መንፈስ ቅዱስ በእነሱ እስከሚያደር ነው እና ተስፋ ትእዛዙን አዝዟቸው ተስፋውን ነግሯቸው ነው ያደረገ። ትእዛዙ እስከትለብሱ ንበሩ ትእዛዝ ነው። ከዚህ አትውጡ የሚለው ትእዛዝ ነው። ቀጥሎ ደግሞ ተስፋ ደግሞ ኃይልን ከአርያም እስኪላክላቸው እስከምትለብሱ የሚለው ነው። ከዚያ በመቀጠል ነው እንግዲህ ከመጀመሪያው ትእዛዝ ወደ ሁለተኛው ትእዛዝ ደግሞ መንፈስ ቅዱስ ሲቀበሉ ሁሩ ወመሃሩ ሊላቸው ነው። መንፈስ ቅዱስን እስከምትቀበሉ እስከምትለብሱ፣ በኃይለ መንፈስ ቅዱስ እስከምትበረቱ፣ በኃይለ መንፈስ ቅዱስ እስከምትጸኑ፣ ኃይለ መንፈስ ቅዱስን በእናንተ አድሮ ጥቡዓን ማለት በጣም ለመንፈሳዊ ነገር ጨካኞች እንዲሆኑ፣ መንፈሳዊ ነገርን መጨከን። በመንፈሳዊ ነገር መጨከን የሚቻለው መንፈስ ቅዱስ ያደረበት ሰው ነው። ሰው መንፈስ ቅዱስ ካላደረበት በመንፈሳዊ ነገር መጨከን አይችልም። በክፉ ነገር ይጨክናል። ሰይጣን ያደረበት ሰው ለክፉ ነገር ይጨክናል። መንፈስ ቅዱስ ያደረበት ሰው ለበጎ ነገር ይጨክናል። ሰይጣን ያደረበት ሰው በጣም ይጨክናል። ጨክኖ ይገድላል፣ ጨክኖ ይሰርቃል፣ ጨክኖ ኃጢአትን ይሰራል። ማን ስላደረበት? ኃይለ አጋንንት ስላደረበት። ኃይለ አጋንንት በሱ ያደረበት ሰው ለክፉ ነገር እንደሚጨክነው ሁሉ
ኃይለ መንፈስ ቅዱስ ያደረበት ሰው ደግሞ ለበጎ ይጨክናል። ልጹም ቢል ይችላል፣ ልጸልይ ቢል ይችላል፣ ልስገድ ቢል ይችላል፣ ናስቀድስ ቢል ይችላል፣ ንስሐ ልግባ ቢል ይችላል፣ ስጋውን ደሙን ልቀበል ቢል ይችላል። ለምን ቢባል ያደረበት ኃይለ መንፈስ ቅዱስ እንዲጨክን ያደርገዋል። ጨክኖ ስጋውን ለረሃብ፣ ስጋውን ለመከራ፣ ስጋውን ለፈተና ያዘጋጃል። ስለዚህ መንፈስ ቅዱስ እስከሚያድርባቸው ለበጎ ነገር እስኪጨክኑ ድረስ በዚህ መንገድ ምን አላቸው? ከዚህ አትውጡ አላቸው። ኃይልን ከአርያም እስክልክላቸው ማለት ኃይልን እስኪታጠቁ የመንፈስ ቅዱስን ኃይል፣ የመንፈስ ቅዱስን ስጦታ፣ የመንፈስ ቅዱስን ጸጋ፣ ልዩ ልዩ ሀብቱን እስከሚሰጡ ድረስ ከዚህ አትውጡ ብሏቸዋል። ታዲያ ከዚህ አትውጡ ያላቸው ሐዋርያት ሁሉም ሐዋርያት ከመውጣታቸው በፊት የተነጋገሩት አንድ ነገር አለ። በመሰረቱ ርዕሰ ጉዳይ የመረጡ ያን ጊዜ ነው። ርዕሰ ጉዳይ የመረጡት በዚህ ወቅት ነው። እያንዳንዱ ሐዋርያ የሚያስተምረውን ርዕሰ ጉዳይ ተነጋግረውበታል፣ ተወያይተውበታል። ብዙ ጊዜ ስላልተነገረ ብዙ ጊዜ በመጽሐፍ ሰፍሮ እኛ እንዲያው በሰፊው ስላልሰማነው ስላልሰማችሁት እንጂ ደርሰው ዝም ብለው አላስተማሩ። ስለዚህ ሐዋርያት መንፈስ ቅዱስን ተቀብለው ዕለቱን ወጥተው ለማስተማር አልሄዱም። ቀጣይ መንገዳቸው የቀና ይሆን ዘንድ፣ ጠማማው ይቀና ዘንድ፣ ጎባጣው ይቀና ዘንድ፣ ጎደሎ ይሞላ ዘንድ፣ በየመንገዳቸው ያለውን ፈተና ያልፉት ዘንድ ምንድን ነው ያደረጉት ከተባለ መንፈስ ቅዱስን ተቀብለው ሐዋርያት ጾሙ፣ ጸለዩ። ስራቸውን የጀመሩት በጾም ነው። ስራቸውን የጀመሩት በጸሎት ነው። ስራቸውን የጀመሩት በዚህ መንገድ ነው። ስለዚህ መንፈስ ቅዱስን እንደተቀበሉ ወዲያው ስራ የጀመሩት ጾም ነው። ጾም አንዱ ስራ ነው፣ መንፈሳዊ ምግባር ነው፣ መንፈሳዊ ስራ ነው። ለምን በጾም ጀመሩት? እንኳን መንፈሳዊውን ስጋዊውንም ቢሆን ያለ ጾም ያለ ጸሎት መጀመር ፍጻሜው ስለማያምር ስጋዊውን ስራ ያለ ጾም ብንጀምር ያለ ጸሎት ብንጀምረው ሳንጸልይ የጀመርነው ነገር ሁሉ ከደመና በታች ስለሚቀር ሳይጸልዩ ያለ ፈቃደ እግዚአብሔርን ሳይጠይቁ የሚጀምሩት ስራ ከንቱ መሆኑን እንኳን ቀን ሌሊትም ደክመው አይተውታል። ሰዎቹ ሐዋርያት አይተውታል። ቀን ደክመዋል፣ ሌሊት ደክመዋል። ምክንያቱም የሚበላላችሁ ያላቸውን እነ ቅዱስ ጴጥሮስን መልሳቸው ምን ነበር? የለንም ነበር ማለት የነበረባቸው። የለንም አላሉትም። ሌሊቱን ሁሉ ነው ያልነው። ቀኑን ለምን አላሉ? ሌሊቱንም ቀኑንም ደከምን አላሉ። ሌሊቱንም ነው ያሉ። ለምን ቢባል እንኳን ልንሰራበት በተፈቀደልን ዕለት ቀን ልናርፍበት የተፈቀደልንን ጊዜ ሳይቀር ለስራ ተጠቅመነው ነበር፣ ግን አላገኘንም፣ ደከምን ነው ያሉ። ድካማቸውን ነው የተናገሩት። ለምን ከተባለ በፈቃደ እግዚአብሔር የተጀመረ ስራ ስላልሆነ፣ ፈቃደ እግዚአብሔርን ጠይቀው የሄዱበት ስላልሆነ። ሐዋርያትም ሁሩ ወመሃሩ ውስተ ኩሉ አጽናፈ ዓለም ቢላቸውም ግን ፈቃደ እግዚአብሔር ኃይለ እግዚአብሔር ያደረባቸው በእነሱ ቢሆንም ግን ያለ ማጽናት ምን አድርገዋል ቢባል ጾመዋል። ጾም ከጾሙ በኋላ ነው ይችንን ዓለም ዕጣ በዕጣ ብለው ተከፋፍለው ዕጣቸው በየደረሳቸው ሀገረ ስብከት ሂደው ወንጌልን ለማስተማር ሁለት ታላላቅ ርዕሰ ጉዳይ አድርገዋል። ሶስት ታላላቅ ርዕሰ ጉዳይ፣ አንደኛ በጋራ ሆነው ጾመዋል። ሁለተኛ በጋራ ተሰብስበው ወስነዋል። ሶስተኛ በጋራ ሆነው ርዕሰ ጉዳይ መርጠዋል። ማቴዎስ ምን ብሎ ማስተማር እንዳለበት ርዕሱን የተናገረ በሐዋርያት ጉባኤ ነው። ቅዱስ ማርቆስ፣ ቅዱስ ዮሐንስ፣ ሌሎቹም ሐዋርያት እያንዳንዱ ሐዋርያ ምን ብለው ማስተማር እንደሚጀምሩ ሐዋርያት መጀመሪያ የመረጧቸው ርዕሰ ጉዳዮች በመጽሐፍ ተመዝግበው ተቀምጠዋል። እያንዳንዱ ሐዋርያ ምን ማለት ነበረበት? ሐዋርያት ያስተማሩት ትምህርት ምን ነበረ? የትምህርታቸው የመጀመሪያ ቀን የተናገሩት ቃል ምን ነበር ቢባል እያንዳንዱ ሐዋርያ ተናግረዋል። ርዕሰ ጉዳያችን ስለ ጾም እንጂ ስላስተማሩት ትምህርት ስላልሆነ ወደዚያ አንገባም። ስለዚህ የስራቸው መጀመሪያ አድርገው በመጾማቸው ይህ ጾም ጾመ ሐዋርያት ተባለ። ይህ ጾም ጾመ ሐዋርያት ከሆነ በኋላ የአባቶቻችን የነቢያትን የአባቶቻችን የሐዋርያትን የአባቶቻችን የሊቃውንቱን ጾም እንደየስርዓቱ እንደየማዕረጉ በታዘዝነው መሰረት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች የሐዋርያትን ፈለግ ተከትለን ጌታችን ባዘዘው ትእዛዝ ሐዋርያት በሰሩት ስርዓት እንድንጾም ከሰባቱ አጽዋማት አንዱ ሆኖ በአንቀጸ ጾም በፍትሐ ነገሥት አንቀጽ 15 ላይ አንድ ኦርቶዶክሳዊ ከሰባቱ አጽዋማት አንዱን ጾም ይጹም ብለው ይህንን የሐዋርያትን ጾም ጾመ ሐዋርያት ብለው ሰይመውልናል። ይህን ጾም እንድንጾም ታዘናል። ሐዋርያት እንደጾሙ እንድንጾም
ሐዋርያት እንደተጠቀሙበት እንድንጠቀምበት፣ ሐዋርያት መንፈስ ቅዱስ አድሮባቸው እንደታደሉበት እንድንታደልበት፣ ሐዋርያት መልስ እንዳገኙበት እንድናገኝበት፣ ሐዋርያት ቀጣይ ስለሚሄዱባቸው መንገዶች፣ ቀጣይ ስለሚያከናውኗቸው ተግባራት መልስ እንዲያገኙበት ጾመውታል። እኛም ስለምንሰራው ስራ፣ ስለምናቅደው ዕቅድ፣ ስለምናከናውነው ተግባር ሁሉ እንድንሰራ ታዘዘናል። በዚህ ጾሙ ጾመ ሐዋርያት ይባላል። የትምህርቱ ጭብጥ ሐሳብ ጾም ካለ አንደኛ ጾም ምንድን ነው? ሐዋርያት የጾሙት ጾም አለ፣ ነቢያት የጾሙት ጾም አለ፣ ቅዱሳን የጾሙት ጾም አለ፣ ኦርቶዶክሳዊ ጾም አለ እና ጥቅሙ ምንድን ነው የሚለውን እንውሰድ። እንደሚታወቀው ጾም በብዙ መንገዶች ቢተረጎምም እስመ ጾም አኮ ውእቱ ከሊያ መብል ወመስቴ ባሕቲቱ፣ ሐዋርያት ከሚበላ ከሚጠጣ ነገር ተከልክለው ጾመዋል። ከዚህ ብቻ አይደለም፣ ክፉም አልተናገሩም፣ ክፉ ነገርም አልሰሙም፣ ብዙ ነገርን አላከናወኑም። ጾም ማለትም ከሚበላ ከሚጠጣ መከልከል ብቻ አይደለም ይላል የጾም ትርጉም። ጾም ማለት መከልከል ማለት ነው ባጭሩ። በአንድ በኩል መከልከል ነው፣ በአንድ በኩል መታዘዝ ነው፣ በአንድ በኩል ሕግ ነው። በሕግነቱ ጾም ሕግ ነው። ጾም ሕግ ነው። ሕግ ስለሆነ ሕጉን እንፈጽማለን፣ እንጾማለን። በሕግነቱ እንደገና ደግሞ በመከልከሉ እንከለከላለን። ጹሙ ተባልነ እሻልነ እንጾማለን። በመቀጠል በጾምነቱ ይህ ብቻ ሳይሆን ሌላም ትርጉሞች ብዙ ቢኖሩትም ጾም ማለት ከሚበላ ከሚጠጣ መከልከል ብቻ አይደለም። አኮ ውእቱ እኩይ ወአልቦቱ ኃጢአት፣ ልብ በሉ። ወመሴ ባሕቲቱ አኮ ውእቱ እኩይ ወአልቦቱ ኃጢአት፣ ኃጢአት የሌለበት ክፉ ነገርን ከማድረግም ነው የምንከለከለው። የጾም ጥቅሙ ሕጉን መፈጸም ብቻ አይደለም። የጾም ጥቅሙ ከእንጀራ ከምግብ መከልከል ብቻ አይደለም። የጾም ጥቅሙ ከክፉ ነገር መከልከል ነው። አንደኛ ክፉን ባለማድረግ፣ ሁለተኛ ክፉ እንዳይደረግብን ይከለክላል ጾም። እኛም እንዳናደርገው ይጠብቀናል፣ እኛም እንዳናደርግ ይጠብቀናል። ክፉ እንዳይደርስብን ይጠብቀናል፣ ክፉ እንዳናደርግም ይጠብቀናል። ከክፉ ነገር ይጠብቀናልም ከክፉ ነገር ይከለክለናልም፣ በእኛም እንዳይሆን እኛም እንዳናደርገው ማለት ነው። ስለዚህ ጾም መከልከል ነው። በይህን ነገርና ጾም ከመብል ከመጠጥ ብቻ መከልከል አይደለም፣ ይህን ታውቅ ዘንድ ልንገርህ ይልና ሊቁ ሳዊሮስ ዘእስሙናይን የተናገረው ቃል አለ። እንዲህ እንዳልሆነ እንዳይደለ ታውቅ ዘንድ ላስረዳህ ይላል። ላስረዳ ዘንድ እወዳለሁ፣ እርሱም ክፉ አይደለም ኃጢአትም የለበትም ይልና ጾም እሰ ጽኑ ውእቱ ወይእቲ ርሰትትና ወንስሐ። ጾም ጽኑ ነው፣ በጣም ጽኑ ነው። ጾም ጽኑ ነው ማለት ገሌ የጠና ነው ገሌ ጽኑ ሰው ነው ከተባለ የሆነ ጽናት ክርስቲያናዊ ጽናት የሚሰጥ ክርስቲያናዊ ሕይወትን ጽናት የሚያድል ክርስቲያናዊ ሕይወትን ትዕግስትን የሚያድል ክርስቲያናዊ ሕይወትን በጎ ነገርን የሚያድል ነው ጾም ማለት ይህንን ነው። ስለዚህ ጽኑ ውእቱ ይልና ወይእቲ ርሰትትና ወንስሐ፣ የንስሐና የትሕትና ራስ ናት ጾም። ሰው ትሑት የሚሆነው ሰው ወደ ንስሐ የሚገባው ጾም ነው። ጾም የንስሐም የትሕትናም ራስ ነው። ንስሐም ያለ ትሕትናም ያለ በጾም ውስጥ ነው። የሚጾም ሰው በውስጡ ንስሐ እየገባ ነው፣ እየተጸጸተ ነው። የሚጾም ሰው እየተመለሰ ነው። የሚጾም ሰው ከኃጢአት ወደ ጽድቅ፣ ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር፣ ከገቢረ ኃጢአት ወደ ገቢረ ጽድቅ፣ ከብዙ ነገሮች እየተመለሰ ነው። ስለዚህ ነው ራስ ናት ያላት። ጾም በራስነቷ ትቀመጣለች። ራስ አለ። መጀመሪያው በሰውነት ክፍል ራስ ተተከለ። በራሱ ውስጥ ብዙ ነገሮች ተተክለዋል። ዓይን አለ፣ ጆሮ አለ፣ አንደበት አለ። ዓይን ማየት፣ ጆሮ መስማት፣ እኒህ የሚኖሩት ራስ ሲኖር ነው። ጾም ሲኖር በጾም ውስጥ የተተከሉ ብዙ ነገሮች አሉ። ንስሐ አለ፣ ትሕትና አለ፣ ትዕግስት አለ፣ ሰላም አለ፣ ፍቅር አለ። በጾም ውስጥ የተተከሉ ዓይኖች ናቸው። በጾም ራስነት ውስጥ የተተከሉ ዓይንት ናቸው። በጾም ራስነት ውስጥ የተተከሉ ዓይናፍ ናቸው። በጾም ውስጥ የተተከሉ ዓይኖች ናቸው። በጾም ውስጥ የተተከሉ አንደበት ልሳናት ናቸው። እና ጾም ማለት ራስ ነው። ንስሐ እንደዚሁም ትሕትና ደግሞ በውስጧ የሚገኙ ናቸውና ጾምን ራስ፣ እነዚህን ደግሞ በውስጧ ያሉ አካላት ብሎ ይገልጣቸዋል። እና ለምንድን ነው ከተባለ እነዚህ ንስሐ ትሕትና ለምን ከተባለ ወእምነ ጾም ይትወለድ ንጽሐ ሥጋ፣ ጾም የምትወልደው ነገር አላት። የጾም ልጇ እኮ ማን ነው ከተባለ እኮ ቸርነት ናት። አንድ ነገር አለ። ከበጎ ነገር በጎ ነገር ይወለዳል፣ ከክፉ ነገር ክፉ ነገር ይወለዳል።
ከመልካም ልብ በጎ ነገር ይወለዳል፣ ከክፉ ልብ ክፉ ነገር ይወለዳል። ልደት በብዙ መንገድ ይገለጣል። ልደት ሰብአዊ አለ፣ ልደት አምላካዊ አለ፣ ልደት ቃላዊ አለ፣ ልደት ስነፍጥረታዊ አለ። እያንዳንዱ ነገር ይወለዳል። ስለዚህ ከልደት ልደትን ስንመለከት ከእያንዳንዱ የሚወለድ ነገር አለ። ጾም የሚወልደው ምንድን ነው ቢባል የስጋ ንጽህናን ነው። ሰው ቢጾም ምን ያገኛል ከተባለ ንጹህ ይሆናል። በስጋው ንጹህ ይሆናል፣ ነውር አይኖርበትም። በስጋው ንጹህ ማለት በኃጢአት አይቆሽሽም፣ በኃጢአት አያድፍም። ሐዋርያትን ነቅ ንጹህ የምንላቸው ነቅ ንጹህ ብለን ከንጹህ ምንጮች የተገኙ ንጹህ ምንጭ እንለዋለን። ዝውቱ ዜና ግብሮሙ ለሐዋርያት የሐዋርያት የነገራቸው የሐዋርያት የትምህርታቸው ነገር ይሄ ነው የሚለውን ሲያነሳ ምን ነው የሚለው? ከንጹሃን የተቀዱ ንጹህ ምንጭ ወይም ደግሞ ከንጹሃን የተቀዱ ንጹህ ነገር ብሎ ይለዋል። ስለዚህ ከጾም የሚወለድ የስጋ ንጽህና ነው። ሰው ሲጾም እየጠራ ይሄዳል። ሰው ሲጾም እየነጻ ይሄዳል። ከኃጢአት ቆሻሻነት እየነጻ በጾመ ቁጥር ከኃጢአት እድፍ እየታጠበ መሄድ ነው። ከኃጢአት ቆሻሻ እየነጻ መሄድ ነው። ስለዚህ ከጾም የሚወለደው ንጻ ስጋ ነው። ንጻ ስጋ ይትወለድ ቅድስና። ንጹህ ቢሆን ምን ይወለዳል? ቅድስና ደግሞ ይገኛል። ልብ በሉ። ከጾም ንጽህና፣ ከንጽህና ቅድስና፣ ከቅድስና ቸርነት። ቸርነት የጾም የልጅ ልጅ ናት፣ ቅድመ አያት ናት ጾም ማለት ነው። በሌላው መንገድ ቸርነት የሚገኘው ሰው ቸር የሚሆነው ቅድስና ሲኖረው ነው። ቅድስና ስጋ፣ ቅድስና ነፍስ ሲኖረው ነው። ቅድስና የሚኖረው ደግሞ ከምን የተነሳ ነው ከተባለ ቅድስና ነፍስ የሚኖረው ቅድስና ስጋ የሚኖረው ንጹህ ሲሆን ነው። ንጹህ የሚሆነው ደግሞ ሲጾም ነው። የሚጾመው ደግሞ እምነት ሲኖረው ነው። እምነት ከሌለው አይጾምም። ለምን ከተባለ ስርዓተ እምነቱ ስለሆነ። ስርዓተ እምነቱ ቅዱሳን ይሄ ነው። እምነት ስላላቸው ጾሙ፣ ስለ ጾሙ ንጹህ ሆኑ። ከንጽህናቸው የተነሳ ቅዱሳን ተባሉ። ከቅድስናቸው የተነሳ ደግሞ እንደገና ምን ሆኑ? ቸር ሆኑ። ቸር ርኅሩሃን ነው የሆኑት። ስለዚህ ጾም ምንድን ነው ከተባለ እነዚህን ነገሮች ይነግረናል። በሌላ መንገድ ጾም ምንድን ነው ካለ በጣም ጥቅም ነው። ጾም ጥቅም ነው፣ እንጠቀምበታለን። ሐዋርያት ተጠቅመውበታል። በመጾማቸው ምን ተጠቀሙ ካላቸው ለሚደክም ሰው ጥቅሙ ጾም ነው። ጥቅሙ ጾም ነው። ዝም ብለው እንዲሁ አልደከሙ። ጾሙ፣ ደከሙ፣ አረፉ አይደለም የሚለው። ጾሙ፣ ደከሙ፣ ዋጋ አገኙ። ምክንያቱም ዋጋ አግኝተውበታል፣ ተጠቅመውበታል። ጾም በቋኢት ለለይ ጻሙ ለሚደክሙ ሰዎች በመንፈሳዊ ተጋድሎ ለሚደክሙ ሰዎች፣ ለሚጾሙ ሰዎች ጾም በቋኢት ጾም የምትጠቅም ናት፣ ጥቅም ናት ነው የሚላት። የምትጠቅም ናት እና በጾም ተጠቅመዋል። ባይጾሙ ኖሮ ባይጸልዩ ኖሮ አንደኛ መሰብሰባቸው፣ ሁለተኛ መጾማቸው ምን አግኝተዋል? በመጾማቸው ምንን አገኙ? መንፈስ ቅዱስ ወረደላቸው። መንፈስ ቅዱስ ስለወረደላቸው ጾሙ። ልብ በሉ። በመጾም ተጠቀሙ፣ በጥቅምም ጾሙ። ስለተጠቀሙ ጾሙት፣ እንደገን ቀጠሉ። መጀመሪያ እኮ ጾመዋል፣ በቃን አላሉ። ክርስቶስ በጥንተ ስብከቱ ሲያስተምር እኮ ጾመዋል። የሐዋርያት ጾም ያልነው እኮ መንፈስ ቅዱስን ከተቀበሉ በኋላ ያለውን ስርዓት ተናገርን እንጂ መንፈስ ቅዱስን ሳይቀበሉም ጾመዋል። ሐዋርያት እኮ በሚጾሙበት ሰዓት ተከሰዋል። ያንተ ደቀ መዛሙርት ምን ተብለው ሐዋርያት ጾመዋል። ቢጾሙም ግን ጾሙ ለጊዜው ቀጣይ እንደሚጾሙ ቢነገርላቸውም የጾሙት ከክፉ ነገር በመከልከል የጾሙት ክፉ ነገር ከመከልከል የጾሙት እንዲህ ባለ ሁኔታ በመሆኑ ነው። ያውም አንዳንዶቹ ከክፉ ነገር ሳይከለከሉ እንጾማለን የሚሉ ሰዎች ሂደው ስለከሰሷቸው ደቀ መዛሙርቱ በእኛ እንጾማለን ያንተ ደቀ መዛሙርት ግን እንደዚህ ይሆናሉ ሲባል ከአፍ የሚወጣው ሳይሆን ወደ አፍ የሚገባው ማለት ወደ አፍ የሚገባው ሳይሆን ወደ ከአፍ የሚወጣው ያላቸው ርዕሰ ጉዳዩ የጾም ጉዳይ ባይሆንም ርዕሰ ጉዳዩ ያነሱት እነሱ ስለ እጅ መታጠብ ነው ያነሱት። ነገር ግን ምን ማለት ነው? አንደበታቸው የሚጾም መሆኑን በንግግራቸው የታረሙ መሆኑን በጎ ነገር የሚናገሩ መሆኑን ይነግረናል። ስለዚህ ዓይናቸው፣ ጆሮአቸው፣ እግራቸው፣ አንደበታቸው ክፉ ከመስራት ተከልክለው ይኖሩ ነበረ። ምን እስከሚሆን ይህን ስለከለከሉት ቋሚ ከታዘዙት ጾም አድርሷቸዋል። የአንደበታቸው መጾም፣ የዓይናቸው መጾም፣ አንደበታቸው ክፉ ባለመናገር፣ ዓይኖቻቸው ክፉ ባለማየት፣
እጆቻቸው ያዩትን ሁሉ እንያዝ ባለማለታቸው፣ እግሮቻቸው ባዩት ሁሉ እንመላለስ ባለማለታቸው የተግባር የጾምን ተግባራዊ ህይወት በህይወታቸው ሲተረጉሙት ክርስቶስ የቀን የዘመን የጊዜ መስፈርት ሰጠና እንዲጾሙ አዝዟቸዋል። ስለዚህ ጾምን በሌላ መንገድ ምንድነው ለሚደክሙ ሰዎች ጥቅም ናት ማለት ለደከሙ ሐዋርያት ጾም ጠቅማቸዋለች። ለምን ከተባለ የጾም የጸሎታቸው ውጤት መንፈስ ቅዱስ አድሮባቸዋል። የጾማቸው የጸሎታቸው ውጤት ትዕግስትን ገንዘብ አድርገዋል። የጾማቸው የጸሎታቸው ውጤት እስከ መጨረሻ ድረስ በመከራ አልፈዋል። የጾም የጸሎታቸው ውጤት የጀመሩትን ስራ በአግባቡ አጠናቀዋል። የተጀመረው የተጠናቀቀው ጾም ጸሎት ስለተጀመረበት ነው። ጾም ጸሎት የሌለበት ህይወት፣ ጾም ጸሎት የሌለበት ስራ፣ ጾም ጸሎት የሌለበት ጉዞ፣ ጾም ጸሎት የሌለበት እቅድ፣ ጾም ጸሎት የሌለበት የህይወት ፕላን መጨረሻው የሚሆነው ምን ነው ከተባለ ባዶነት ነው። ስለዚህ በጾም በጸሎት የጀመሩት በሚገባ በጾም በጸሎት የተጀመረ ስራ ውጤታማ ሆነዋል፣ ተጠቅመውበታል። ጾም ጥቅም ናት ማለት በጾም የሚገኘውን ዋጋ ነው፣ በስጋም በነፍስም። ለዚህ ነው መጽሐፍ ይቀጥልና አሁንም እንዲህ ይላል፣ ጾምን ሰው ብዙ ይሰራል፣ ብዙ ማትረፍ ይፈልጋል። የተማረው ተምሮ ማለፍ ይፈልጋል። ነጋዴው ነግዶ ማትረፍ ይፈልጋል። በአስተዳድሩ ጥሩ መሆን ይፈልጋል። አባት ልጁን ማሳደግ ይፈልጋል። ልጅ በአባቱ ፈቃድ መሄድ ይፈልጋል። ሁሉም ነገር ብዙ ነገር ይፈልጋል። በአጭሩ ሰው በድካሙ ሁለት ነገር ይፈልጋል፣ ወይ የደከመበትን ወይ ትርፉን። ወይ የደከመበትን ቢቻል የደከሙበትን አገኘዋለሁ፣ ቢቻል አተርፍበታለሁ፣ ባይቻል የደከሙበትን አገኝበታለሁ መሆን አለበት። ያ ነው። ለዚህ እኮ ነው ቢቻል ገበሬ ዘሩን ሲዘራ ምንድን ነው የሚለው? ቢቻል ትርፋማ ሆኜ ጎተራዬ ይሞላል፣ ባይቻል የዘራሁትን ያህል አላጣም ብሎ በእምነት ይዘራዋል። ጾም እንዲሁ ነው። ቢቻል ትርፋማ ሆኖ ከሚጠበቀው በላይ እስከ 10ኛው ማዕረግ ድረስ ይጠቀምበታል። ባይቻል ግን ለጊዜው ስጋዊ መንፈሳዊ ህይወቱን ጠብቆ ነገ መንግሥተ ሰማያትንም ይወርስበታል። ምክንያቱም ቢቻል ያልሁበት ምክንያት ሐዋርያት ተጠቅመውበታል። እስከ ነጽሮተ ስሉስ ቅዱስ ደርሰዋል። ደመና ጠቅሰው እስከ መሄድ ደርሰዋል። ሙታንን ቀስቅሰዋል። ህሙማንን ፈውሰዋል። ጎባጣ ቅንተዋል። ዕውር አብርተዋል። የጾም የጸሎት ውጤት ነው። ጾም ጸሎት ቢቻል የዚህ ማድረግ ይደረሳል። ባይቻል እስከተባለ የድካማችን ውጤት። ለዚህ ነው ጾም እሰ ወረባህ ለለ ይገብሩ፣ ለሚደክሙ ሰዎች ትርፍ ነው፣ ጥቅም ነው የሚለው። ጾምን አትርፈውበታል፣ ተጠቅመውበታል። እና ጾምን ይሄ ነው። ሌላው ጾም ሐዋርያት ጾመዋል። ሐዋርያት ጾመዋል ምን ስላገኙበት ከተባለ ህይወትን አግኝተውበታል። ህይወትን እንዴት ልንል እንችላለን? ክርስቲያን ህይወቱ የሚገኘው ክርስቲያን ህይወቱን የሚጠብቀው ህይወቱን የሚታደገው የሚያድነው በጾም ነው። በጾም ነው። ምክንያቱም ምን ስለሚላት ወህይወት ለለ ያቅቡ ህጎ፣ ህጉን ለሚጠብቅ ሰው ጾም ህይወት ናት። ታዲያ ህይወት ባይሆናቸው ኖሮ የነደደ እሳት፣ የተሳለ ሰይፍ፣ የተቆፈረ ጉድጓድ፣ አንደበቱን የከፈተ አንበሳ በዚህ ሲጣሉ በእምነት እሳቱን እያዩ ሰይፉን እያዩ ጉድጓዱን እያዩ ገደሉን እያዩ ለምን ገቡ ቢባል እብዶች ሆነው አይደለም፣ ጤና አጣውም አይደለም። በነደደ እሳት የሚገባ አላዋቂ ነው ልንል እንችላለን። በነደደ እሳት ውስጥ የሚገባ ሕፃን ሆኖ ነው ልንል እንችላለን። ወደዚያ የገቡት ለምን ነው ከተባለ ጾም ከነደደ እሳት የምታድን መሆኗል። ጾም ከተማሰ ጉድጓድ የምታድን መሆኗል። ጾም ከተወረወረ የሰይጣን ቀስት የምታድን መሆኗል ስለሚያውቁ በዚህ ነው። ለዚህ ምን ይላታል? ጾም ምንድናት ካል ህይወት ናት ይላታል። ህይወት ናት። ሰው በህይወት መኖር የሚችለው በጾም ነው። በህይወት መኖር በህይወት መኖር ሳይጾምም እኮ ብዙ ሰው ይኖራልን እንችላለን። ኑሮ አይደለም፣ እየኖሩ አለመኖር አለ። እየኖሩ አለመኖር አለ። ተቀዝባሽ ሆኖ ሊኖር ይችላል። በጭንቀት ሊኖር ይችላል። በብዙ ነገር ሊኖር ይችላል። በህመም ሊኖር ይችላል። እያማረረ ሊኖር ይችላል። ኑሮ አይበሉት እያለ ሊኖር ይችላል። እሱ አይደለም ኑሮ ማለት። ቢኖረውም ባይኖረውም ቢያገኝም ቢያጣም ቢወድቅም ቢነሳም የትኛውም ነገር ቢኖረው እግዚአብሔርን አመስግኖ በደስታ መኖር ነው። መኖር ማለት እግዚአብሔርን እያመሰገኑ ቃሉን እየሰሙ ለቃሉ እየታዘዙ በሕጉ በትእዛዙ እየተመለሱ መኖር ከሆነ መኖር ነው። ከዚህ ወጥቶ የሚኖሩት ህይወት ግን ህይወት ስላልሆነ ምን ይላታል? ጾምን ህይወት ናት ይላታል። ሌላው ጾም ምንድን ናት ካልን ጥበብ ናት። ጾም ጥበብ ናት። መጽሐፍ ጥበብ ለለ ይፈርሁ፣ ጥበብ ለለ ይፈርሁ ወደ እግዚአብሔር። ጾም ጥበብ ናት ማለት ጥበብ ምንድን ነው? ጥበብ ምንድን ነው ካልን ጥበብ
እግዚአብሔርን መፍራት ነው። ምክንያቱም ለዚህ አይደል ጥበብ አሉ፣ ጥበባት አሉ። ጥበባት ብዙ ናቸው፣ ጥበብ አንድ ነው። የጥበብ መጀመሪያው ምንድን ነው ካልነ ሌሎቹን ጥበባት ማግኘት የምንጀምረው እግዚአብሔርን መፍራት ነው። ቀዳሚ ያለ ጥበብ ፈሪሃ እግዚአብሔር። የጥበብ መጀመሪያ እግዚአብሔርን መፍራት ነው። እግዚአብሔርን መፍራት የሚቻለው ስንጾም ስንጸልይ ነው። የሚጾም የሚጸልይ ሰው እግዚአብሔርን ይፈራል። እግዚአብሔርን የሚፈራ ሰው በሕጉ ይኖራል። በሕጉ በትእዛዙ የሚኖር ሰው በጥበብ ይኖራል። በጥበብ ይኖራል ማለት በጾም በጸሎት ይኖራል ማለት ነው። በጥበብ ይኖራል ማለት ጥበብሰ መድኃኒነቱ በሱ ይኖራል ማለት ነው። ጥበብ የተባለው ክርስቶስ ነው። ጥበብ የተባለው መድኃኒታችን ነው። በሱ ይኖራል፣ በሱ ውስጥ ይኖራል፣ ከሱ ጋር ይኖራል፣ እንደ ቃሉ ይኖራል። እንደ ቃሉ መኖር ጾሙ ብሎናል። እሺ ብሎ መኖር ይሄ ነው፣ ጥበብ ነው። ስለዚህ ጾምን ጥበብ ናት፣ እውቀትም ናት። ዋይምሮ ለለይት ገሃሱ እከያት ከክፉ ነገር ለሚሸሹ ሰዎች ደግሞ እውቀት ናት ጥበብ። ጾም እንደ ጾም እውቀት የለም። በጣም ጾም እውቀት ናት። እውቀትነቷን አይ ጾም ሆኖ ዝም ብሎ እውቀት የሚለው ብቻ የለም። አበው የተሰወረባቸውን ነገር የእግዚአብሔርን ነገር የሚያገኙት በጾም ነው። የተሰወረባቸውን ድንቅ ነገር የሚያገኙት በጾም ነው። የተሰወራቸውን የመጽሐፍ ትርጉም የሚያገኙት በጾም ነው። የተሰወረባቸውን ጉዳዮች የሚያገኙት በጾም ነው። ለምን ሱባኤ ይገባሉ? ለምን ይጾማሉ? ለምን ይጸልያሉ? ብዙ ቅዱሳን ከሰው ርቀው ንጽህ ጠብቀው ከብዙ ነገር ርቀው ከዓለም ርቀው በዓታቸውን 24 ሰዓት ዘግተው 24 ሰዓት በጾም በጸሎት ለምን ያሳልፋሉ ቢባል ለምንድን ነው ከተባለ እውቀት ስለሆነች ነው። በየቀኑ በጾም እያወቁት የሚሄዱ እያገኙት የሚሄዱ ነገር ስላለ ሐዋርያት በጾም ላይ ጾምን በጸሎት ላይ ጸሎትን እየጨመሩ መሄዳቸው በጸጋ ላይ ጸጋን እየጨመሩ ሄደዋል። በጾሙ ቁጥር ምንድን ነው የሆነ ከተባለ ትናንትና በዚያ ቦታ ደጅ እየጠኑ ጠበቁት። በጾሙ ቁጥር ይጾማሉ። ሲጾሙም እንዲህንን ተጠቅሟል እና እውቀት ይህንን ነው። ስናጠቃልለው ጾም ባጭሩ እናት ናት። እናት ናት። እናት አንዲት ናት። ጾምም አንዲት ናት። 7 እንበላት እንጂ በ7 ብናበዛትም እኮ ጾም እኮ አንዲት ናት እኮ። የትኛውንም 7ቱንም ብንጾም ጾም ነው። አንዱም 2ቱም 3ቱም ጾም ነው። በዝርዝር ሐሳብ 7 እንላቸዋለን። በዓላማው፣ በቅዱ፣ በውጤቱ፣ በትርጉም ዋጋ በማሰጠቱ ግን አንድ ነው። የእመቤታችንን ጾም ብንጾም ጾመ ማርያምን፣ የሐዋርያትን ጾም ብንጾም ጾመ ሐዋርያትን፣ የጌታችንን ጾም ብንጾም አብይ ጾምን፣ የትኛውንም ጾም ዓርብ ረቡዕን ብንጾም ሌሎቹንም አጽዋማት የመሳሰሉትን ብንጾም ጾም ነው። ለዚህ ነው ጾም እመኩሉ ምግባራት እናት ናት ማለት ምን ማለት ነው ከተባለ በጾም ውስጥ ልጆቿ ምግባራት ናቸው። በጎ ስራዎች የጾም ልጆች ናቸው። በጎ ስራዎች በጣም ብዙ ስራዎች አሉ። በጣም ብዙ ምን ቢባል አሁን ሰው ትዕግስተኛ ነው የሚባል ትዕግስተኛ የሚሆነው ሲጾም ነው። ሁለተኛ የጸሎት እህቷ ናት። የምጽዋትም ደግሞ እንደገና አሁንም ደግሞ እናት ናት። ምጽዋት ወለታ ስለሚል የምግባራት እናት ናት። የጸሎት እህት ናት። በተለየ መንገድ የምጽዋት ደግሞ አሁንም እናቷ ናት። ምጽዋት ርኅራኄን ገንዘብ ማድረግ የሚችለው ሰው ርኅራኄን በርኅሩትነት ለተራቡት፣ ለተጠሙት፣ ላዘኑት ሰዎች ምን ማድረግ የሚችለው መመጽወት የሚችለው በምን ነው ከተባለ ከጾም ነው። ጾም ተወልዳቸዋለች። ለምን ከተባለ የሚጾም ሰው ቁርሱን ምን ስለሚል ምጽዋት አድርጎ ስለሚሰጥ። ቁርሱን ምጽዋት አድርጎ ማይሰጥ ከሆነ ግን በጾም ቁጠባውንም እየሰራ ነው ማለት ነው። ላናስበው እንችላለን እኛ አንዳንድ ጊዜ አይ ጥሩ ነው ጾም እኮ ኑሮንም ይቀንሳል፣ ጾም እኮ ቢያንስ ምኖርበትን መንገድ የቁርሲያቱን ለምሳ አደርጋለሁ ምንል ከሆነ መቆጠቢያ መንገድ ነው ያደረግነው። በጥቂቱም ቢሆን ግን ለቁርስ ያዘጋጀነውን መስጠት መጽሐፍ ይህንን ስለሚነግረን ነው። ስለዚህ ጾም እንዲህ ባለ ሁኔታ ነው የሚነግረን። ስለዚህ ጾምን ወጥንተ ሁሉ ገድል ሰናይትም ነው የሚላት። ጾም እንባህን በፊት ላይ ማውረድህን አትተው ቃል አለ። በተጋድሎ በእንባ የሚያለቅሱ ሰዎች የሚጾሙ ሰዎች ናቸውና ሰለስቱ ምዕት ይህንን ነው የሚገልጽ። ጾም እማለ ጸሎት ወታላንሞ ወነቃላ አንብ የእንባ እንብን ማለት ወይም ደግሞ ሰው የሚያለቅሰውን እንባ ምንጩ ምንድን ነው ይባል ጾም ነው። ግድ ማልቀስ ብቻ የለም። በመሰረቱ ስላለቀሰ እንባ ስለሚወጣው እንባ ስለማይወጣ ብቻ አይደለም። እንባም በ2 በ3 መንገድ ማየት ይቻላል።
አንዳንዱ ሰክሮ ያለቅሳል፣ አንዳንዱ ዋሽቶ ያለቅሳል፣ አንዳንዱ በሌላ መንገድ ሊያለቅስ ይችላል። ያለቀሰ ሁሉ ጾመኛ ነው ማለት አይደለም። ሰካራም ስላለቀሰ ሌላውን በበደሉ ስላለ ጥፋት ሰርቶ አይደለሁም ብሎ ዋሽቶ ስላለቀሰ አይደለም። የተሰበረ ልብ ካለው ግድ እንባ ማውጣቱ አይደለም የሚጠበቅበት። የእንባ ምንጯ ናት ማለት ከልብ ካለቀሱ ማለት ከልብ ካዘኑም ነው። ከልብ የሚለው ይህንን ነው የሚነግረን እና እንዲህ ባለ ሁኔታ ይገልጣታል። ጾም እኒህን የመሳሰሉ ነገሮች ታሳየናለች። ባጭሩ ጾመ ሐዋርያት፣ ጾመ ጌና እንደዚሁም ጾመ ንስሐ ዘንተ ኩሎ ሰሩ እምድሬሆሙ እንዘ ይብሉ ይጹሙ ከመ ዐቢይ ጾም። ጾመ ሐዋርያትን፣ ጾመ ጌናን፣ ጾመ ነሐሴንም ከዚህ በኋላ እንደ ዐቢይ ጾም እንደምትጾሙት አድርጋችሁ ጹሙ ብለው አበው ይህንን ነገር ነግረውናል፣ አስተምረውናል። ጾማችን እንደዚህ ያለውን ጾም እግዚአብሔር የሚወደውን ጾም ነው ሐዋርያት የጾሙት። እግዚአብሔር የማይወደውን ጾም አይደለም። እግዚአብሔር የማይወደው ጾም አለ፣ እግዚአብሔር የሚወደው ጾም አለ። የማይወደው የሚወደው ጾም የሚለውን አይደለም። ከጾም በስተጀርባ ስላሉ ነገሮች የሚወደዱና የማይወደዱ ነገሮች አሉ። ለዚህ ነው ሄርማ የተባለ ሊቅ ይህንን ቃል የሚነገረን አኮ ዘንተ ጾመ ዘሐረይኩ ዘይቤ እግዚአብሔር። እንደዚህ ያለውን ጾም የምወደው አይደለም ይላል። ምን አይነቱን ጾም ካልነ አንገቱን እንደ ቀለበት ቢያቀጥን፣ ምንጣፍ ለብሶ ትቢያ ነስንሶ ቢተኛ፣ እውነት ፍርድን ካልፈረደ፣ የተጣላውን ካላስተረቀ፣ በመከራ ቀን የተጨነቀውን እውነት ፈርዶ እውነቱን እውነት ካላለ ይህን ያህል ተቸግረ ይህን ያህል ተጨንቀ ብትጾም ጾም አይደለም ይላል። እውነት እየተናገር በጎ ነገር እያደረግ መልካም ስራ እየሰራ ምንጾመውን ጾም እግዚአብሔር ይቀበለዋል። ክፉ ነገር እያደረግን ኃጢአት እየሰራን ነገር ግን እጾማለሁ በአንደበት ሰው እየገደል ቂም በቀል ይዞ ክፋትን እያደረጉ ቢጾም እንዲህ አይነቱ ጾም የተወደደ አይደለም እና ሄርማን ምንድን ነው ያለው? ስማኬ መልአከ እግዚአብሔር መጥቶ ነው እየጾመ ስለነበረ ስማኬ ዘይቤ ሄርማ እንዘ እጸውም በውቱ መዋይል መጽሐቤ መልአከ እግዚአብሔር ዘይናዘን ይወትሮ ወይቤለኒ። እየጾሙ እያለሁ መልአከ እግዚአብሔር መጣና አንድ ነገር ጠየቀኝ ነው የሚል ሄርማ። ምክንያቱም ሰው ሲጾም ከእግዚአብሔር ጋር ስለሚነጋገር፣ ሰው ሲጾም ከመላእክት ጋር ስለሚነጋገር እየጾሙ እያለሁ የእግዚአብሔር መልአክ መጣና ጠየቀኝ፣ እንዲህ አለኝ፣ ተአምርኑ ሄርማ ለጾም። ሄርማ ጾምን ታውቃታለህ አለው። ጾም ምጾመውን ጾም ታውቀዋለህ ቢለው፣ አሁን እኛ ጾም እየጾምን ሰዎች ቢጠይቁን ምጾመውን ጾም ታውቀዋለህ ቢባል እንዲያውቀዋለሁ እንጂ ነው የምንለው። ለምን ቢባል አይ ያው የታወቀ ነው። ከዚያ እንዴት ነው ምጾም? ያ የታወቀ የለኛ ጾም ልንል እንችላለን። ሄርማ ግን እየጾመ ነው አውቀዋለሁ አላለም። የመለሰለት መልስ ምን ነው? እያምር አላውቅም ነው ያለው። ወይቤለኒ እፎ ትጸውም ዘይተአምር ግዕዛ ለጾም ወይቤሎ ምንቱቱ ግዕዛ ለጾም። የጾምን ጥቅሟን ሳታውቅ እንዴት ትጾማለህ አለው። የጾም ጥቅሟ ምንድን ነው ንገረኝ ነው ያለው። ይህን ነገረው። ከዚያ ነገረው በጾም ዘይበቁ በጾም ዘይበቁ ወቤሎ መሐረኒኬ ጾመ ዘይበቁ። የሚጠቅመውን ጾም ነው የማይጠቅመውን ጾም ነው የምትጾም ብለህ ጠይቀኸኛል። እኔ ግን አሁን የማይጠቅመውን ጾም ስለማልፈልገው የሚጠቅመውን ጾም ንገረኝ አስተምረኝ አለው። መለሰለት አንዘ ትጸውም አንተ አስተዋጽእ ኩሎ ምሳሐከ። አንተ በምትጾምበት ጊዜ ከምሳ ከቁርስ ከምትመገበው ምግብ ቀንሰህ ወሃብ ለርሁባን ለለዕለቱ በበዕለቱ በየቀኑ ለተራቡ ሰዎች ስጥ። አንተሰ ሰርከ ተደረር፣ አንተ ግን ማታ ከሰዓት ተመገብ። ዛቲኬ ጾም ትበቋከ፣ ያቺ ጾም ትጠቅምሃለች አለው። እመሳ አንበርከ ምሳሐከ ለድራር፣ አይ አንዱን ምግብ ለዚያኛው ሰዓት ብለህ የምታስቀምጠው ከሆነ ግን ይላል ይቀጥልና እንዝሃሎ በቅድሜከ ርሁብ ከንቶ ጾምከ፣ በፊትህ የተራበ ሰው ካለ አንደኛ በከንቱ ጾም፣ ሁለተኛ ጾምህ ከንቱ ነው አለው። ከንቱ ነው ጾምህ፣ ዝም ብለህ ነው የምትጾመው አለው። ምክንያቱም ጌታችን በወንጌል እንዲህ ብሎ ስለተናገረ ኩሉ ባይል ዘይጸውም አኮ በእንተ እግዚአብሔር አኮ በእንተ እግዚአብሔር አላ ከመ ይትዐቀብ ነዋዩ። ገንዘቡን ይቆጥብ ዘንድ ገንዘቡን ይጠብቅ ዘንድ ሰው ሁሉ ይጾማልና ስለሚል ጌታ በወንጌል አለ። አሁን እንግዲህ ጾም የሚጾም ሰው አይ ይህን ለመቆጠብ ብዬ ነው ማለቱ እኔ አላውቀውም። መጽሐፉ ነው የነገረኝ፣ የእግዚአብሔር ቃል ነው እንዲህ ያለን እንጂ እኛማ ብንሆን ኖሮ ምን ታውቃለህ እያንዳንዱን ህይወት። እኔ እያንዳንዱ ህይወት የሚጾምበት ምክንያት አናውቀውም። ምናስተምረው ከመጽሐፍ ተነስተን ነው፣ ምንናገረው ከቅዱሳት መጽሐፍ ተነስተን ነው።
አንዳንዶቹ ምግብ ለመቀነስ ብላችሁና ቁጠባ ለማድረግ ብላችሁ ትጾማላችሁ ብንል ያ ሰው የእያንዳንዱ ሰው ሕይወት ስለሚያውቀው አይደለም፣ መጽሐፍ የተናገረውን ነው። ያ ማለት ግን ያ ሰው የተራበ ሆኖ የተቸገረ ሆኖ በቤቱ ልጆቹ የሚያለቅሱበት ሆኖ ያ ሰው ይህን ያህል ይጨነቅ ማለት እኮ አይደለም። በገንዘብ ላይ ገንዘብ፣ በሀብት ላይ ሀብት፣ በመባሌት ላይ መባሌቱን አግኝተው አይ መጾሙ ጥሩ ነው፣ ሰራተኞችን ይህ ነገር ቁርስ በጣም እንትን ብሎ የነበር ጾም ሲገባ ቀንሳለሁ እንዲህ ላለሁ እያለ የሚያቅድ ካለ እሱ አኮ በእንተ እግዚአብሔር ስለ እግዚአብሔር ብሎ አይደለም ማለት። ስለ እግዚአብሔር ሳይሆን የጾም ሐዋርያት የጾሙት ጾም ስለ እግዚአብሔር ብለው እንጂ ስለ ራሳቸው ብለው አይደለም። ስለ እግዚአብሔር ብለው ማለት ነው በሕጉ ለመሄድ በትእዛዙ ለመሄድ አንድ፣ ሁለተኛ ሰዎችን ለማዳን ሰዎችን ለማትረፍ፣ ሶስተኛ ጾም ብዙ ነገር ስለምጠቀም በዚህ መንገድ ይነግረናል። እርዩ ከመይበቁ ጾም ዘይንበለ ምጽዋት። ግን ጾም ከምጽዋት ጋር ጾም ከጸሎት ጋር ካልሆነ ፈተና አለው። የሚጾም ሰው ምንን መጨመር አለበት? ምጽዋትን። የሚጾም ሰው ጸሎትን። ጾም ያለ ጸሎት ጾም ያለ ምጽዋት አይሁን። ለምን ቢባል ወደ ቤተ እግዚአብሔር ሲሄድ ወደ ስራ ቦታ ሲሄድ የሚጾም ሰው ጠዋት ጾመኛ ነው። ትንሽ ነገር አውጥቶ ምን ይላል? ለነዳያን ሰጥቶ ያልፋል። ይህንን ያደርጋል። ምን ቱቱ ይህንን ነው እንግዲህ ባጭሩ እግዚአብሔር የሚወደውን ስራ ሰርተዋል ሐዋርያት። በዚህም እግዚአብሔር የሚወደውን ስራ ሰርተው ስርዓትም ሰርተውልናል። እኛን እንድንጾም አዘውናል። እንዲህ በማለት ምን ቱቱ ምግባር ዘያፈቅር እግዚአብሔር የሚወደው ስራ ምንድን ነው ከተባለ 3 ነገሮች ናቸው ይላል። አንደኛ በድካም መጾም፣ ሁለተኛ በልብ ማመስገን፣ ሶስተኛ በንቃት መጸለይ። ባጭሩ ጾም፣ ምስጋና፣ ጸሎት እነዚህ ናቸው። ሐዋርያት ጾሙ፣ ቀጥለው አመሰገኑ፣ ቀጥለውም ጸለዩ። ጸሎትን፣ ምስጋና ይህን ያደረጉት በመጾማቸው አላማረሩ፣ በመጾማቸው አላዘኑ፣ በመጾማቸው ጸሎት በቃ ምን ከጾም ጸሎት ምን ያደርጋል አላሉ። 3ቱ የተፈተሉ የተገመዱ ይሁኑ። ጾም ያለ ጸሎት፣ ጸሎት ያለ ጾም ብዙ ሊጠቅመን አይችልም። ለምን ቢባል በመጸለይ ብቻ ምን ተጋ ከሆነ ሰይጣንም ይጸልያል ያለ ጊዜው አታጥፋይ ብሎ። ጾም ግን አይጾምም። በጾም ስለማይጠቀምበት ብቻ የለም፣ እንደ ጾም የሚፈራው የለም። ከጸሎታችን ጋር ጾም ሲጨመር፣ ከጸሎታችን ጋር ምጽዋት ሲጨመር የቀና ይሆንላል እና በዚህ መንገድ ነው አስተብቆ ለእግዚአብሔር ባይምሮ እግዚአብሔርን በእውቀት ደስ አሰኘው። በእንተምር አላ ይኩን ግብር መንፈሳዊ፣ በእውቀትህም በስራህም በጾምህም በጸሎትህም መንፈሳዊ ስራ ነውና ደስ አሰኘው ይለናል። ባጭሩ ሐዋርያት ጾሙ። የሐዋርያትን ጾም እኛም እንጾማለን። ለመጾም ተዘጋጅተናል። የምንጾም እየጾምን ነው። የማንጾም ለመጾም አቅደናል፣ ወስነናል። ምናልባት ጾም ሲገባ ሰኔ ጾምን አንዳንዶቹ አይህን ጾም እኮን ያልጾመውም የሚሉ አሉ። ስተት ነው፣ ነውር ነው፣ አይባልም። 7ቱን አጽዋማት አንድ ክርስቲያን ይጾም ዘንድ ግዴታው ነው። ለምንድን ነው የምንጾመው? ሐዋርያት ስለ ጾሙት ብቻ አይደለም። አንደኛ ሕግ ስለሆነ ነው፣ ሕጋችን ነው። ሁለተኛ በጾም ብዙ ቅዱሳን ተጠቅመዋል። ነቢያት ተጠቅመዋል፣ ሐዋርያት ተጠቅመዋል፣ ጻድቃን ተጠቅመዋል፣ አበው ተጠቅመዋል። ሁሉም ተጠቅመውበታል። እኛም እንደነሱ እንድንጠቀምበት ነው። ሶስተኛ ከኛ ላይ ያለው ፈተና የሚርቀው በጾም ነው። ሐዋርያት ያን ሁሉ ፈተና 12ቱን ያስወገዱት በጾም ነው። እኛም ፈተናውን ሀገራዊ ፈተናውን፣ ቤተክርስቲያናዊ ፈተናውን፣ ግላዊ ፈተናውን፣ የትኛውን ፈተና መራቅ የሚችለው በጾም ነው። ምክንያቱም እግዚአብሔር ጥላቻን አይፈቅድም። እግዚአብሔር መገዳደልን አይፈቅድም። እግዚአብሔር መተላለቅን አይፈቅድም። እግዚአብሔር መገፋፋትን አይፈቅድም። እግዚአብሔር አንዱ አንዱን እንዲያሳደውም አይፈቅድም። ታዲያ ይህን የሚሰራ የማን ስራ ነው? የሰይጣን ስራ። ሰይጣን ይህን ስራ እንዳያሰራን ከኛ መውጣት የሚችለው በጾም ነው። ስለታዘዝ ምን ስላለን በጾምና በጸሎት ካልሆነ ያጋኔን መውጣት አይችልም ስለተባለ ጾሙ ብቻ የለም ያለን ያለ ጾም ያለ ጸሎት መውጣት አይችልም ስላለን። ምክንያቱም አጋንንት አይጾሙም። ዘቦሙ አጋንንት ከመይጾሙ ወይጸልዩ አጋንንት ይጸውሙ። አጋንንት ስለማይጾሙ ጋኔን ያደረበት ጾም መጾምን አይፈልግም። ያ ማለት ግን የተለየ ምክንያት ያላችሁ በመም ምክንያት ሊሆን ይችላል፣ በደዌ ዳኛ በአልጋ ቁራኛ የተያዘ ሊሆን ይችላል። እኒህ ከአበነፍስ ጋር ሰርቶ በስርዓተ ጾሙም ስርዓት አላት ቤተክርስቲያን። በጣም በደዌ ውስጥ ሆነ ጾም አትልም፣ በመከራ ውስጥ ሆነ ጾም አትልም። ስርዓት አላት። እሱን ከአበነፍሱ ጋር ከንስሐ አባቱ ጋር ተነጋግሮ የመሙን ሁኔታ መርምሮ ምግብ ተመገብ ሊለው ይችላል። ነገር ግን ጤነኛ ሆኖ ሰላማዊ ሰው ሆኖ የሚከለክለው ምንም ነገር ሳይኖር የማይጾም ከሆነ ያ ሰው
አጋንንትሰ ኢይጸውሙ ዘወሙ አጋንንት ከመ ይጹሙ አጋንንት አይጾሙም ጋኔን ያደረበት ሰው አይጾምም። ይሄ እስመ አጋንንትሰ ለለቦሙ ሰብ ይከልውሙ ጸዊመ ለምንድነው አጋንንት አይጾሙ? አጋኔን ያደረበት ጋኔን ያደረበት ሰው ጋኔን መጾም ስለማይፈልግ እሱ ያደረበትም እንዲጾም አይፈቅድለትም። የሚከለክለው ለምን ነው ከተባለ አይጾምም። ስለማይጾም እንዲጾም አይፈቅድለትም። ወበእንተዝ ፈቀደ እግዚእነ ከመ ያሰስል እምኔሆሙ ውስተ ሰማይ ከነሱ ጋንንት ይወጡ ዘንድ ምን አለን? ጾሙ አለን። ለመጾምነ ንመዎ ለጸላኢ በጾም ሰይጣንን ድል እናደርገዋለን። ዘእንበለ በዕለተ ጾም የብስ በከመ አበሰ አዳም ሶበ በላ አዳም የበደለ በመብል ነው። እኛም የምንበድለው በመብል ነው። አዳም የበደለው በጾም በጸሎት በንስሐ ነው። እኛም አዳም የተመለሰው በደልን ያራቀው በጾሙ ነው፣ በጸሎቱ ነው፣ በንስሐው ነው። እኛም በዚህ ነው። ስለዚህ በመብል እንዳንበድለው በጾም ደግሞ እንድንመለስ ስለፈለገ ነው። የተፈቀደልን ጊዜ ስላለ ማለት ነው። በዚህ ድል እናደርገዋለን። ይህንን ነው ቅዱስ መጽሐፍ በሚገርም መንገድ የሚነግርና አንዱ ነው። ሌላው ከመያድክም ኃይለ ፍትወት ነው። ከመያድክም ኃይለ ፍትወት ማለት የሰው ፈቃደ ስጋውን ማሸነፍ የሚችለው በጾም ነው። ጾም ባይኖር ሰው ራሱን ማሸነፍ አይችልም። የማይጾም ሰው እኮ ራሱን ለመመለስ ልጓም የሌለው ፈረስ ማለት ነው። ልጓም የሌለው ፈረስ። ለዚህ አይደለም መጽሐፍ የኔ። ስለዚህ ቅዱሳን እንመስላቸዋለን። በዚህ መንገድ እንሄዳለን። ባጭሩ በመጾማችን ሐዋርያት በመጾማቸው ተጠቅመዋል፣ በመጾማቸው እንጠቅማለን። ሐዋርያት በጾም ከብረዋል፣ በጾማችን ከብራለን። ሐዋርያት በጾም በጸሎት አልጫውን ዓለም አጣፍጠዋል፣ እኛም አልጫውን ሕይወታችንን እናጣፍጠዋለን። በጾም በጸሎት በጥያቄያቸው መልስ አግኝተዋል። ስንጾም ስንጸልይ እግዚአብሔር መልስ ይሰጠናል። በጾም በጸሎት ከእግዚአብሔር ጋር ኖረዋል። ስንጾም ስንጸልይ ከእግዚአብሔር ጋር እንኖራለን። በጾም በጸሎት እግዚአብሔር ቅዱስ ስጋውን ክቡር ደሙን ስርዓት ሰርቶ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው የሚለውን ስርዓት ሰርቶልናል። ስንጾም ስንጸልይ ለቅዱስ ስጋው ለክቡር ደሙ እንበቃለን። ሐዋርያት በጾማቸው እንደተጠቀሙ ሁሉ እኛም የሐዋርያትን ጾም ስርዓቱን ጠብቀን ሕጉን ጠብቀን ጾመን ጸልየን የመንግስት ወራሾች እንድንሆን እግዚአብሔር በቸርነቱ ይርዳን። ወስብሐት ለእግዚአብሔር። ይቆያል።